ዛሬ የምናወራው ስለ ሰዎች ድብቅ ማንነት ይሆናል። ሁላችንም በህይወታችን ውስጥ ቢያንስ አንድ ጊዜ ለምን ብለን የጠየቅንበት አጋጣሚ አለ። ለምን ያ ሰው ከዳኝ? ለምን ያቺ ሴት ከዳችኝ? ለምን በችግራቸው ቀን ደርሼላቸው፣ በጨለማቸው ጊዜ ብርሃን ሆኜላቸው ዛሬ ላይ ቆመው መሄድ ሲጀምሩ እንዴት እጄን ሊነክሱኝ ቻሉ? የሚል ጥያቄ። ብዙዎቻችን የምናስበው መልካምነት ሁልጊዜ በመልካምነት ይመለሳል ብለን ነው። ነገር ግን የሰው ልጅ ስነ ልቦና ከምናስበው በላይ ውስብስብ ነው። አንዳንድ ጊዜ ለሰዎች የምናደርገው ትልቅ ውለታ ለነሱ የጥላቻ መነሻ ሊሆናቸው ይችላል። ስለዚህ ዛሬ በሚቀጥሉ ደቂቃዎች ውስጥ ይህ የክህደት ሚስጥር ለምን እንደሚከሰት፣ በውስጣችን ያለውን ስብርባሪ እንዴት እንደምንጠግነውና ከእንግዲህ ወዲህ እንደዚህ አይነት ሰዎች ሰለባ እንዳንሆን ምን ማድረግ እንዳለብን በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ነጥብ የውለታ ሸክም ነው። የረዳናቸው፣ በችግራቸው ጊዜ ከጎናቸው የቆምንላቸው ሰዎች ለምን እንደሚከዱን ስናስብ መረዳት ያለብን የመጀመሪያው ነገር የዕዳ ስሜት የሚባለውን ነው። እኛ ስንረዳቸው የሚመስለን ወይም የምናስበው ፍቅራችንንና ደግነታችንን የገለጽንላቸው ነው። ነገር ግን በተረጂዎቹ አእምሮ ውስጥ ሌላ ትርክት ይፈጠራል። ሰዎቹ ተቸግረው ወደ እናንተ ሲመጡ የነፍሳቸው ጥፋት ውስጥ እኔ ደካማ ነኝ፣ እኔ ረዳት የለኝም የሚል ህመም አለ። እናንተ ስትረዷቸው ያንን ህመማቸውን ታስታግሱላቸዋላችሁ። ነገር ግን ሰዎቹ ካገገሙ በኋላ እናንተን ባዩ ቁጥር የሚያስታውሱት የእናንተን ቸርነት ብቻ ሳይሆን ያንን የውርደትና የድህነት ጊዜያቸውንም ጭምር ነው። እናንተን ማየት ለነሱ የቀደመ ስብራታቸውን እንደማየት ነው። ስለዚህ ያንን የቆሸሸና የደከመ ማንነታቸውን ለመርሳት ሲሉ በዛ ጊዜ የሚያውቋቸውን ሰዎች ሁሉ ከህይወታቸው መደምሰስ ይፈልጋሉ። ክህደት ለነሱ ከዕዳ ነፃ የመውጫ መንገድ ነው። እናንተን ሲከዱ የእናንተን የበላይነትና የእነሱን የበታችነት ታሪክ አብረው የቀበሩት ይመስላቸዋል። ይህ አሳዛኝ ቢሆንም ብዙ ሰዎች ካለፈ ጥቁር ታሪካቸው ለመሸሽ ብቸኛው መንገድ ምስክሮቻቸውን ማጥፋት እንደሆነ ያምናሉ። ሁለተኛውና ዋናው ምክንያታቸው የበታችነት ስሜት ወይም ኢንፌሪዮሪቲ ኮምፕሌክስ ነው። በረጂና በተረጂ መካከል ሳያውቁት የኃይል ሚዛን ይፈጠራል። የረዳ ሰው ሰጪ ነው፣ የተረዳው ደግሞ ተቀባይ። ይህ ልዩነት በቆየ ቁጥር በተረጂው ሰው ውስጥ ቂም መውለድ ይጀምራል። ለምን እነሱ ሁልጊዜ በላይ ይሆናሉ? ለምንስ እኔ ሁልጊዜ አመስጋኝ መሆን ይጠበቅብኛል? የሚል ጥያቄ ውስጣቸው ይፈጠራል። በተለይ ስኬታማ መሆን ሲጀምሩ የእናንተ መኖር ለነሱ ስኬት ስጋት ይሆንባቸዋል። እነዚህ ሰዎች በራሴ ጥረት ነው እዚህ የደረስኩት ብለው ለዓለም መናገር ይፈልጋሉ። እናንተ ደግሞ እውነቱን ታውቃላችሁ፣ ወድቀው የነበሩበትን ጉድጓድ ጥልቀት። ያንን ሚስጥር መሸከም ስለሚከብዳቸው እናንተን እንደ ወዳጅ ከማየት ይልቅ እንደ ተቀናቃኝ ማየት ይጀምራሉ። በስነ ልቦና ትንታኔ ይሄ አዳኝን የማጥፋት ፍላጎት ይባላል። ራሳቸውን ሙሉ ለማድረግ መጀመሪያ መሰረት የሆናችሁላቸውን እናንተን ከዙሪያቸው ማጥፋት እንዳለባቸው ያስባሉ። ስለዚህ ክህደቱ የመነጨው ከእናንተ ስህተት ሳይሆን እነሱ ካለባቸው የውስጥ ማንነት መረበሽ ነው ማለት ነው። ወደ ሶስተኛው ነጥብ ስንሄድ የማንነት ለውጥ የሚባለውን እናገኛለን። ሰዎች ከችግራቸው ሲወጡ ህይወታቸውን ብቻ ሳይሆን ጓደኞቻቸውንና አመለካከታቸውንም ይለውጣሉ። አዳዲስ ሀብታም ወይም ስኬታማ ጓደኞች ያፈራሉ። በእነዚህ አዳዲስ ጓደኞች ፊት እነሱ ጠንካራና እንከን የሌለባቸው ሰዎች ሆነው መታየት ይፈልጋሉ። በዚህ መሃል እናንተ ስትመጡ የድሮውን ምስኪን ማንነታቸውን ይዛችሁ የምትመጡ ይመስላቸዋል። አዲሶቹ ጓደኞቻቸው እናንተን ሲያዩ ይህ ሰው ማን ነው ወይም ይህች ሴት ማን ናት ብለው ሲጠይቁ የእነሱን ታሪክ እንዳታወጡባቸው ይሰጋሉ። ስለዚህ እናንተን ቀስ በቀስ ማራቅ፣ ስልካችሁን አለመመለስ፣ ከዚያም ከእናንተ ጋር መገናኘት ማቆም ይጀምራሉ። ይሄ ክህደት መሸጋገሪያ ይባላል። እናንተን የተጠቀሙባችሁ ለዛ ለችግራቸው ጊዜ ብቻ ነበር። አሁን ግን ባህሩን ስለተሻገሩ ጀልባዋን ወይም እናንተን ማቃጠል ይፈልጋሉ። አሁን ደግሞ ትንሽ ወደ ራሳችን እንመለስ። ሰዎች ለምን ይከዱናል ለሚለው ጥያቄ መልሱ እኛም ጋር ሊኖር ይችላል። መስጠትና መርዳት ቅዱስ ተግባር ቢሆንም ድንበር ወይም ባውንደሪ ከሌለው ግን አደጋ አለው። በግንኙነቶቻችን ውስጥ ብዙዎቻችን የምንሳሳትበት አንድ እውነት አለ። እሱም እርዳታንና መስዋዕትነትን የምንቀላቅልበት መንገድ ነው። ብዙ ጊዜ ሰዎችን ለመርዳት ስንነሳ ወይም ለአንድ ሰው ያለንን ቀረቤታ ለማሳየት ስንፈልግ የራሳችንን ማንነት አሳልፈን የመስጠት ዝንባሌ ይታይብናል። ሁሉንም ሚስጥራችንን እንደማውጋት፣ የህይወታችንን ቁልፍ በእነሱ እጅ ላይ እንደማስቀመጥና በውሳኔዎቻችን ላይ ስልጣን እንደመስጠት ያሉ ነገሮች። እኛ ይሄንን የምናደርገው ለሰዎቹ ያለንን ፍቅርና እምነት ለመግለጽ ቢሆንም ውጤቱ ግን በተቃራኒው ለነዛ ሰዎች ከባድ ስነ ልቦናዊ ሸክም ይሆናል። አንድ ሰው የእናንተን የህይወት ሚስጥርና ሙሉ ኃላፊነት እንዲሸከም ሲገደድ ግንኙነቱ ከደስታ ይልቅ ጭንቀትና ጥገኝነትን ይፈጥርበታል። ከዚህም በላይ ሰዎችን በምንረዳበት ወቅት ሳናውቀው የምናሳየው የበላይነት ስሜት ሌላኛው ምክንያታቸው ነው።
ሰዎችን ስትረዱ በውስጡ እኔ የተሻለ ሁኔታ ላይ ስላለው ነው የምረዳችሁ የሚል ስውር መልእክት ካስተላለፋችሁ በተረጂዎቹ ልብ ውስጥ የበታችነት ስሜት ይፈጠራል። ማንም ሰው ቢሆን ክብሩን በሚነካ መልኩ ሊረዳ አይወድም። ልክ እርዳታው ከእኩልነት መንፈስ ወጥቶ የበላይ ነኝ የሚል ስሜት ሲቀላቀልበት ተረጂው ሰው ያንን እርዳታ ከማመስገን ይልቅ የሚሰማውን የውርደት ስሜት ለማስወገድ ሲል ብቻ ረጂውን መጥላት ይጀምራል። ይሄ ጥላቻ የሚመነጨው ከክፋት ሳይሆን የሰው ልጅ ተፈጥሯዊ ለሆነው ለራሱ ክብርና ኩራት ከሚሰጠው የመከላከል ምላሽ መነሻነት ነው። ስለሆነም ሰዎችን ስንረዳ የራሳችንን ወሰን ማክበርና የእነሱንም ሰብአዊ ክብር አለመንካት እጅግ አስፈላጊ ነው። እርዳታ ማለት ራስን ከፍ ማድረግ ወይም ሌላውን ማሳነስ ሳይሆን አንዱ ለሌላው ድጋፍ የሚሆንበትና ሁለቱም ወገኖች በነፃነትና በክብር የሚተነፍሱት የጋራ ጉዞ ሊሆን ይገባል። በሌላ በኩል ደግሞ የመታደግ ስሜት ያለብን ሰዎች አለን። ይሄ ማለት ብዙ ጊዜ በበጎ አድራጊነት ጭንብል ተሸፍኖ የሚገኝ የሰው ልጅ ድብቅ ማንነት ነው። በዚህ ስሜት ውስጥ የምንገኝ ሰዎች ሌሎችን መርዳታችን የሚመነጨው ለሌላው ሰው ካለን ንጹህ ርህራሄ ይልቅ ራሳችንን አዳኝ አድርገን በመመልከት ከምናገኘው ውስጣዊ እርካታና የኃይል ስሜት ሊሆን ይችላል። ሁሉንም ነገር ለተረጂው በማቅረብና ሁሉንም ችግሮቹን በመፍታት ተረጂው ሰው በራሱ እግር እንዳይቆም በማድረግ ጥገኛ እንዲሆን ያደርገዋል። ይሄ ጥገኝነት ደግሞ በረዥም ጊዜ ሂደት ግንኙነቱ ወደ መርዛማነት ይለወጣል። አንድ ሰው በሌላኛው ሰው ሙሉ በሙሉ ጥገኛ ሲሆን ቀስ በቀስ የራሱን ማንነትና ነፃነት እያጣ መሆን ይሰማዋል። ማንም ሰው ቢሆን ዘላቂ በሆነ የበታችነትና የጥገኝነት ስሜት ውስጥ መኖር አይፈልግም። በዚህ ጊዜ ተረጂው ሰው በመጀመሪያ የሚጠላው ያንን አዳኝ ነኝ የሚለውንና ጥገኛ ያደረገውን ሰው ይሆናል። ጥላቻው የሚመጣው ከተደረገለት ውለታ መነሻነት ሳይሆን ከጠፋው የነፃነት ስሜት ይሆናል። ያ ተረጂ የራሱን ነፃነት ለማወጅና እኔም የራሴ ህይወት አለኝ ለማለት ሲል ብቸኛ አማራጭ አድርጎ የሚወስደው የረዳውን ሰው መክዳት ወይም ከህይወቱ ማራቅ ይሆናል። ይሄ ለኛ እንደ ክህደት ቢታየንም ለነሱ ግን የጠፋ ማንነታቸውን መልሶ የማግኛ የግዴታ መንገድ ሆኖ ይታያቸዋል። ስለሆነ ሰዎችን ስንረዳ ጥበብ የታከለበት መንገድ መከተል አስፈላጊ ነው። እውነተኛ እርዳታ ማለት ሰዎችን አንስቶ በእግራቸው እንዲቆሙ ማድረግ እንጂ በእኛ ትከሻ ላይ ተንጠልጥለው እንዲቀሩ ማድረግ አይደለም። ሰዎችን ስናግዝ እኛ ከነሱ በላይ እንደሆንን ወይም እነሱ ከኛ በታች እንደሆኑ ሳይሰማቸው በሰብአዊነትና በእኩልነት መንፈስ ሊሆን ይገባል። ግቡ ሰዎችን የኛ ጥላ ስር እንዲሆኑ ማድረግ ሳይሆን የራሳቸውን ብርሃን እንዲያገኙ መንገድ ማሳየት ነውና። በመጨረሻ ክህደት ተፈጽሞብናል፣ ተጎድተናል፣ ልባችን ተሰብሯል። መርዳታችንን እናቁም በፍጹም። መልካምነት የእናንተ ማንነት ነው። አንዳንድ ሰዎች ስለከዷችሁ መልካምነታችሁ ዋጋ አጣ ማለት አይደለም። ውለታችሁን በባህር ላይ ጣሉ። ሰዎችን ስትረዱ ምስጋና አትጠብቁ። ምስጋና ከጠበቃችሁ ንግድ እየሰራችሁ እንጂ እየረዳችሁ አይደለም። ስትሰጡ ለህሊናችሁና ለፈጣሪያችሁ ብላችሁ ስጡ። ያኔ ሰዎች ቢከዷችሁ እንኳን እኔ የድርሻዬን ተወጥቻለሁ፣ እነሱም ማንነታቸውን አሳይተውኛል ብላችሁ በሰላም ትለያላችሁ። ለበደሏችሁ ሰዎች ይቅርታ አድርጉላቸው። ይቅርታ የምታደርጉት ለእነሱ ሳይሆን ለራሳችሁ ሰላም ስትሉ ነው። ቂም መያዝ ማለት መርዝ ጠጥቶ ሌላኛው ሰው እንዲሞት ከመመኘት ጋር እኩል ነው። ቂም ስትይዙ እነዛ ከዳተኛ ሰዎች አሁንም አእምሯችሁ ውስጥ እንዲኖሩ ስልጣን እየሰጣችኋቸው። ይቅር ስትሉ ግን በሩን ትዘጉትና ቁልፉን ትጥሉታላችሁ። ውድ ተመልካቾቼ በዚች አጭር ህይወት ውስጥ ብዙ ሰዎች ይመጣሉ፣ ደግሞም ይሄዳሉ። አንዳንዶች ትምህርት ሊሆኑን፣ አንዳንዶች ደግሞ በረከት ሊሆኑን። የከዷችሁ ሰዎች ትልቁን ትምህርት ሰጥተዋችሁ ሄደዋል። የሰውን ልጅ ባህሪ እንድታውቁና በራሳችሁ እንድትቆሙ እንዲሁም እውነተኛ ጓደኞቻችሁን ከሐሰተኞቹ እንድትለዩ። ስለዚህ ዛሬ በእንደዚህ አይነት ህመም ውስጥ ያላችሁ ካላችሁ ከዚህ ህመም እንድትወጡ ከልቤ ይመኛሉ። መልካም ማድረጋችሁን አታቁሙ፣ ነገር ግን ልባችሁን ለሚገባው ሰው ብቻ ስጡ። ይሄ ቪዲዮ ለአንድም ሰው ቢሆን መጽናኛ እንደሚሆን ተስፋ አደርጋለሁ። እናንተም ያጋጠማችሁን ታሪክ ብትጽፉልኝ በደስታ አነበዋለሁ። ሰላም ቆዩልኝ።